አንብቦ ለመሸምደድ የሚሞክር ተማሪ ከሆነ ግን አይሳካለትም። ሊረዳው በማይችለው መንገድ ለመረዳት በጣም ይሞክራል፣ ይጥራል ግን አይሆንም። ትምህርት ቤት እኔ ሰው ትምህርት ቤት ካልሄደ ህይወቱ አያልፍለትም ብዬ የማስብ ሰው አይደለሁም። አብዛኞቻችን እኮ ጎበዝም ተማሪ ይሁን ትምህርት ቻሌንጅ የሚያደርገውም ተማሪ ይሁን ከወጣን በኋላ አብዛኛውን ነገር አናስታውሰውም። ሌላኛው ካምፕ ደግሞ ቀድሞ ተስፋ ቆርጦ የተሆነ የ4 ዓመት አሁን እኔ ማትስ እንዴት ነው የምችለው ወይ አሁን እኔ ፊዚክስ እንዴት ነው የምችለው? ኦፍ ኮርስ ከበድ የሚሉ ሳብጀክቶች ናቸው፣ ግን አትሊስት ከ50% በላይ ለማምጣት መሞከር ይቻላል። እኔ ሁለት አይነት ተማሪዎች የሚወርቁ ተማሪዎች ሁለት አይነት ናቸው ብዬ አስባለሁ። እኔ ሁለት አይነት ተማሪዎች የሚወርቁ ተማሪዎች ሁለት አይነት ናቸው ብዬ አስባለሁ። አንዳንዶቹ በጣም ሰርተው በጣም ለፍተው ግን ሳይሳካላቸው የሚቀሩ ልጆች አሉ። አንዳንዶቹ ደግሞ ቅድም እንዳልኩት ይሄማ ብለው የሚቀልዱ ሰዎችም አሉ፣ ኦር ተስፋ ቆርጠው የተውትም ሰዎች አሉ። ስለዚህ ሁለቱን እኔ በተለያየ ሌንስ ነው ማያቸው። አሁን በጣም የሞከሩ ልጆች ግን የማይሳካላቸው ብዬ የማስበው ትምህርቱን እንዴት መቀበል እንዳለባቸው ያላወቁበት ልጆች ናቸው። ለምሳሌ ቪዥዋል ለርነር የሆኑ ልጆች አሉ። ነገሮችን በአኒሜሽን ቢያዩ ወር በፒክቸር ምናምን ነገር ቢያዩ የበለጠ የሚያዝላቸው ማለት ነው። አሁን እንደዚህ አይነት ተማሪ በኖት ብታስተምረው ከሆነ ስዕል እያስፈለገው ይሄ ተማሪ ትምህርቱን በደንብ አይቀበልም። መቀበል በሚችለው ፖቴንሻል ቀድሞ የተረዳ ከሆነ ዩቲዩብ ላይ እየፈለገ አኒሜትድ የሆኑ ቪዲዮዎችን እያየ ለመረዳት ይሞክራል፣ ኦር ራሱ ኖቱን ወደ ስዕል ለመቀየር ይሞክራል ሲያጠና። ግን ቪዥዋል ለርነር ሆኖ እያለ አንብቦ ለመሸምደድ የሚሞክር ተማሪ ከሆነ ግን አይሳካለትም፣ ቢካዝ እንደዛ አይደለም ዋይርድ የሆነው። ስለዚህ ትምህርት አቀባበላችን ተማሪዎች የተለያየ ነው፣ ግን ደግሞ ትምህርት አሰጣጡ ተመሳሳይ ነው። እኛ የተለያየ ስለሆነ ሁላችንም የየራሳችንን ማወቅ ይኖርብናል። እንዴት ነው እኔ የበለጠ አንደርስታንድ ላደርገው የምችለው? ሌሎች ሪሶርሶችን መጠቀም እንድንችል። ክላስ ውስጥ የሚገባው ተማሪ አለ፣ ማይገባው ተማሪ አለ። ከዛ ማይገባው ተማሪ ከሌሎች ተማሪዎች ሊረዳ ይችላል፣ አስተማሪ በግል ሊጠይቅ ይችላል፣ ኦር ደግሞ ዩቲዩብ ላይ ሰርች ሊያደርግ ይችላል። ፌቨራይት ቲቸር የሚባለው አሁን ዩቲዩብ ላይ ለዛ ነው፣ እኔ መቀበል በምችለው መንገድ የሚያስተምረኝ አስተማሪ ማለት ነው። ስለዚህ ያንን የተረዳ ሰው ሌሎች ሶርሶችን በመጠቀም መስራት ይችላል። ያችን ያልተረዳ ሰው ግን ሊረዳው በማይችለው መንገድ ለመረዳት በጣም ይሞክራል፣ ይጥራል ግን አይሆንለትም። እሱኛው ካምፕ አለ። እንደሱ አይነት ልጆች አሉ ብዬ አስባለሁ፣ ያጋጠሙኝም ስለሆኑ። ሌላኛው ካምፕ ደግሞ ቀድሞ ተስፋ ቆርጦ የተሆነው የ4 ዓመት አሁን እኔ ማትስ እንዴት ነው የምችለው ወይ አሁን እኔ ፊዚክስ እንዴት ነው የምችለው? ኦፍ ኮርስ ከበድ የሚሉ ሳብጀክቶች ናቸው፣ ግን አትሊስት ከ50% በላይ ለማምጣት መሞከር ይቻላል። ቢያንስ መስቀል የሚባለው ሌቭል ላይ ባይደርስ 90-80 ማምጣት ባይቻል ከ50 በላይ ለማምጣት ግን መሞከር ይቻላል። ኦር እሱን ትምህርት ጭራሽ አልችልም የሚል ሰው ካለ ደግሞ የሆነ የሚችለው ትምህርት ግን አለ። ስለዚህ እነሱ ላይ ፎከስ ቢያደርግ ከግማሽ በላይ ማምጣት ይቻላል። የሚችሉትን ትምህርቶችም ሰርተው ማለት ነው። ካልኩሌት ቢደረግ የሚመጣ አይነት ነገር ነው። ግን ቀድሞ ራሱን ተስፋ ቆርጦ ታች የሚያስቀርሰው ካለ ግን እሱ ደግሞ ሌላ ካምፕ ውስጥ ነው የሚሆነው። በሁለቱም ይከፈላሉ ብዬ አስባለሁ ተማሪዎቹ። ማትስ አስተማሪ ሁሌ ነው የሚለው ማትስ ስኪል ነው ይለናል ሁሉ ጊዜ እና የምናዳብረው ነገር ነው። ኮንሰፕቶች አሉት ማትስ ኦፍ ኮርስ፣ ግን በጥያቄ የሚዳብር ትምህርት ነው ሁሉም ነገር ማለት ነው። እና ጥያቄ ስናገኝ በተለያየ ፎርም ይጠየቃል። ሴም ቲንግ ሆኖ በተለያየ ፎርም ቅድሚያ የሆነ ነገር አግኝተን ከዛ ሌላ ነገር አግኝተን ከዛ ሌላ ነገር ማግኘት አይነት ነገሮች ናቸው ማትስ። ስለዚህ አስፍተን እንድናይ ያደርገናል። ምንድነው የተሰጠኝ፣ ምንድነው የተጠየቅኩት፣ እንዴት ነው ማገናኘት ያለብኝ የሚለውን ማለት ነው። ያንን ለማወቅ ደግሞ ብዙ ጥያቄ መስራት ይጠበቅብናል። እንዴት እንደሚጠየቅ፣ እንዴት ሪሌትድ እንደሚሆኑ እነሱ ኳንቲቲዎች የተሰጡን ነገሮች እሱም ማወቅ ይጠይቃል። ስለዚህ ጥያቄ እየፈለጉ መስራት ነው። ብዙ መጽሐፍቶች አሉ፣ ሪፈረንስ ቡኮች፣ ጥሩ ጥያቄዎች ያሏቸው። ከዚህ በፊት የወጡ የማትሪክ ጥያቄዎች አሉ፣ ሞዴሎች አሉ፣ ብዙ ፈተናዎች አሉ። ቴሌግራም ላይ የተለያዩ አፕሊኬሽኖችም አሉ ጥያቄ ጀነሬት የሚያደርጉ። አሁን ደግሞ ኤአይ መጥቷል። ቶፒክ ሰጥተነው በዚህ ቶፒክ ላይ ጥያቄ ስጠን፣ ቢጊነር ሌቭል፣ ኢንተርሚዲየት የሆነ እያልን መጠየቅ እንችላለን። ስለዚህ ያንን አድርገን ብዙ ጥያቄ ጀነሬት ማድረግ፣ ከዛ ቁጭ ብሎ ኤክሰርሳይዝ ማድረግ። ከዛ በኋላ ፈተና ላይ የሆነ ጥያቄ ሲመጣ እንደዚህ አይነት ጥያቄ ሰርቼ ነበር፣ ቁጥሩ ተቀይሮ ነው የመጣው አሁን ብለን እንድናስብ ያደርገናል። በቀላሉ እንሰራዋለን፣ ታይማችንን መጠቀም እንችላለን። ማትሪክ ላይ ሲጀመር ጌሙ የሰዓት ጌም ነው። ጥያቄውን ቀስ እያልክ ራሱ ልታስተውሰው ትችላለህ። ሰዓት ግን መጠቀም ነው የሚያስፈልገው። እዛ ጋር ሰዓትን ማትጠቀም ከሆነ አንተ 10 ደቂቃ ቀረ ሲባል 10 ጥያቄ የሚቀር ከሆነ ትልቅ ችግር ነው። በግምት ሞልቶ ትወጣለህ ሁሉንም። ስለዚህ የሚሻለው ቶሎ ለመስራት እንዲመች ጥያቄውን እንዴት ሊወጣ እንደሚችል ራሳችንን ከሱ ጋር ፋሚሊያራይዝ ማድረግ ነው። ያንን ለማድረግ ደግሞ ኤክሰርሳይዝ ማድረግ
ሪሶርስ ሞልቷል። ስለዚህ ወስደን መስራት ነው። አብዛኞቻችን እኮ ጎበዝም ተማሪ ይሁን ትምህርት ቻሌንጅ የሚያደርገውም ተማሪ ይሁን ከወጣን በኋላ አብዛኛውን ነገር አናስታውሰውም። የተማርነውን ነገር ወረቀት ይዘን እንወጣለን፣ የሆነ ጥሩ ግሬድ ይዘን እንወጣለን፣ ግን አብዛኛው ነገር ይረሳል። ህይወታችን ላይ አፕላይ ማናደርገው ነገር ከሆነ ወይ ዩኒቨርሲቲ ሜጀር ማናደርግበት ነገር ከሆነ እንረሳዋለን። ግን የሆነ ይዘን የምንወጣው ስኪል አለ። ከልጅነታችን ጀምሮ ከሰዎች ጋር ነው የምንሆነው፣ እንዴት ኢንተራክት ማድረግ እንዳለብን፣ ሶሻል ላይፍ እንዴት አይነት መሆን እንዳለበት፣ ኢቭን ከጓደኛ ጋር ያለን ኢንተራክሽን ራሱ ስለ ሰው ብዙ ነገር ያስተምረናል። ሰው ምን አይነት ባህሪ ያለው፣ እንዴት ነው ዲል ማድረግ ያለብኝ የሚሉትን ነገሮች ከልጅነት ጀምረን እንድንማር ይረዳናል። ትምህርት ቤት እኔ ሰው ትምህርት ቤት ካልሄደ ህይወቱ አያልፍለትም ብዬ የማስብ ሰው አይደለሁም። ወር ማትሪክ ካላለፈ ወር ሰምቲንግ ካልሆነ በትምህርት ካልሆነ እምል አይነት ሰው አይደለሁም። ትምህርት መማሩ ጥሩ ነው። ከሰው ጋር ያለው ኢንተራክሽን ያስተምረዋል፣ አይምሮውን ሰፋ አድርጎ ማሰብ እንዲችል ይረዳዋል። ነገር ግን እሱ ነሰሰርሊ የሁሉም ሰው መንገድ ላይ ሆን ይችላል። ስኪል ካለ ሶፍት ስኪል ካለው እኮ ሰው ብዙ ነገር መስራት ይችላል። ጀስት እነዚህ ሜሞራይዜሽን ምናምን ብቻ ሳይሆን ከሰው ጋር ያለውን ሪሌሽንሺፕ በተለይ በስነ ስርዓት ኪፕ ማድረግ የሚችል ሰው ከሆነ ከሰው ጋር ጥሩ ሪሌሽንሺፕ ያለው ሰው ከሆነ የትም ይደርሳል ሰው። ኔትወርኪንግ በጣም ኢምፖርታንት ነገር ነው። ብዙ የቀለም እውቀት ኖሮት ከሰው ጋር ጥሩ ሪሌሽንሺፕ ከሌለው ሰው ይልቅ ከሰው ጋር ጥሩ ሪሌሽንሺፕ ያለው ሰው ብዙ መንገድ መሄድ ይችላል። ድለላ ራሱ ቢሰራ ብዙ ቦታ መድረስ ይችላል። እገሌ እንትን አለው ላገናኛቸው ብሎ በመሀል ኮሚሽን ይወስዳል፣ ገንዘብ ራሱ ማግኘት ይችላል፣ ራሱን ፋይናንሻሊ ፍሪ ማድረግ ይችላል፣ ሌላ እውቀት ራሱ ሳይኖረው ማለት ነው። ሞር ሶፍት ስኪል ላይ ፎከስ ያደርጋል ህይወት ብዬ አስባለሁ። ፊዚሲስት ካልሆንኩኝ በስተቀር ኦር ሃይሊ ከፊዚክስ ጋር የተገናኘ ስራ ማልሰራ ካልሆነ ጀስት ፈን ነው የሚሆነው ፊዚክስ። ይሄ መኪና እየሄደ ነው በዚህ ስፒድ እንዲህ ተምሬ ነበረ ብዬ የማስበው ነገር ነው እንጂ መኪና ሲሄድ ስፒድ ካልኩሌት አላደርግም እኔ ቁጭ ብዬ። ስራዬ ካልሆነ በስተቀር አንዳንዱ ነገር ሪሊ ብዙ አፕሊካብል የሆነ ነገር አይደለም። ፐርሲቪረንስ የሚባል ነገር አለ። ማንወደው ነገር ራሱ ቢሆን ለመጨረስ አንዳንዴ የምንገደድበት ጊዜ አለ። ስለዚህ ጀምረን ከምናቆም ጀምረን እንደምንም እንጨርስና ፐርሲቪረንስ የሚባል ነገር ይኖረናል። ሃርድ ወርኪንግ ስኪል ይኖረናል በውስጣችን። መጨረሻ ላይ ወደዛ ባንሄድ ራሱ ዩኒቨርሲቲ አሁን ዲግሪ አልፈልግም የሚል ሰው ራሱ ቢሆን ቢያንስ ሃይ ስኩል ግራጁዌት ማድረግ ከቻለ ቢያንስ በጥሩ ውጤት እጁ ላይ ያለውን ነገር ሰርቶ መሄድ ከቻለ ብዙ ስኪል ይኖረዋል ከትምህርቱ ውጪ ማለት ነው። ስለዚህ በእጃችን ላይ ያለውን ነገር መጨረስ ነው ጥሩ። እስኪ ሞክረውና እየው ነው የምለው እኔ ለዛ ሰው። እስኪ ማይንድሴትን ቀይርና እችላለሁ ብለህ ማድረግ ያለብህን ማድረግ የምትችለውን ነገር ሁሉ አድርግና ደን የሚመጣውን ሪዛልት እንየው። ያ ሰው ከራሱ የሚጠበቀውን ነገር ካደረገ ለሚመጣው ነገር ሪስፖንሲብል አይደለም እሱ። ከዛ በኋላ ከሱ የሚገባውን ነገር አድርጓል። ከዛ በላይ ምንም ማምጣት አይችልም። ስለዚህ የቀረው ነገር ሁሉ በእግዚአብሔር እጅ ውስጥ ነው የሚሆነው ማለት ነው። ስለዚህ ከተሳካ ክሬዲቱ ለእግዚአብሔር ይሆናል፣ ካልተሳካ ደግሞ እግዚአብሔር ፍቃድ አይደለም ብሎ ማለፍ ነው ነገሩ። ስለዚህ እስኪ ሞክረው። አልችልም ከምትል እችላለሁ በልና ከዛ በኋላ ማድረግ ያለብህን ነገር ግን አንተ አድርግና በስነ ስርዓት ይሆናል ወይስ አይሆነውም የሚል። እርዳታ የሚያስፈልገው ሰው እርዳታ ለመጠየቅ መፍራት የለበትም ብዬ ነው የማስበው። ስለዚህ ከዜሮ የሚጀምር ሰው በራሴ ልነሳ የሚል ከሆነ ከባድ ነው። የሆነ የሚያውቀው ሰው አካባቢው ላይ አይጠፋም። ጎበዝ ተማሪ ሊሆን ይችላል ኦር ከሱ የተሻለ ቦታ ላይ ያለ ሰው አይጠፋም። ስለዚህ እንደነሱ አይነት ሰዎችን አፕሮች ማድረግ ሃምብል ሆነው እዚህ ጋር ስትራግል እያደረኩኝ ነው፣ እዚህ ጋር የማይመች ሁኔታ ውስጥ ነው ያለሁት፣ ልትረዱኝ ትችላላችሁ ወይ ብሎ እርዳታ መቀበል ካለበት እርዳታ መቀበል ነው። ከዛ በኋላ ቀስ እያሉ ደግሞ ራሳቸው ላይ እየሰሩ ኮንፊደንስ ቢልድ እያደረጉ መቀጠል። ግን መጀመሪያ የሚያነሳቸው የሆነ ሰው ያስፈልጋል ብዬ አስባለሁ። የሆነ ችግር ውስጥ ስትገቢ ኦር ሳይሳካ ሲቀር ኦር ፈተና ሊሆን ይችላል የተለያዩ ነገሮች ውስጥ ስትገቢ ራስሽን ክራሽ አታድርጊ። አንቺ የሚገባውን ነገር ካደረግሽ ደን በሌላው ራስሽን አታስጨንቂ ምላት ይመስለኛል። ብዙ ጊዜ ራሳችን እንደዛ እያደረግን ስለምናገኘው ማለት ነው። ምንችለውን ሁሉ አድርገን ግን ሳይሳካ ሲቀር ደግሞ ድጋሚ ራሳችንን ነው የምንወቅሰው። እኛ ግን ማድረግ የምንችለውን አድርገናል። ራሴን እንደዛ አይነት ሁኔታ ውስጥ ያገኘሁባቸው ጊዜያቶች ስላሉ ያንን ጊዜ እያየሁኝ መክራት ነበረ። እንደዛ አታድርጊ፣ ጀስት ራስሽን ኮንግራቹሌት አድርጊ። ቢሆንም ባይሆንም እንደምንም ብለሽ እለፊው ያንን ሞመንት። ግሪቭ ማድረግ ካለብሽ ግሪቭ አድርጊ። ከዛ በኋላ ግን እለፊው፣ ጌት ኦቨር ኢት።